ቱርካን አበደች። ሶመር ቱርካንን ገለዋን አጠባ። ዳሪያ ሁሉንም ጥላቸው ሄደች። ሚኔ ቱርካንን መርዛ ጠጣቻት። ቱርካንና ሶመር ተደባደቡ። የዳሪያ ፍቅረኛ መጣ። ቱርካን እንዳረገዘች አሁን ያልሰማ የለም። ግን እዚህ ጋር አንድ ችግር አለ። ሚኔ አወቀች። ሶመር ባዘጋጀው የደስ ግብዣ ላይ መላው ቱርካንና የሶመር ቤተሰቦች በሙሉ ተገኝተዋል። እየበሉ እየጠጡ ሳለ አንድ ያልተጋበዘ ጥቁር እንግዳ ደስታቸውን ሊያጨልም ሲመጣ ነዛት ነስሪንና ሶመር ከሁሉ ቀድመው ያዩታል። ሶመር ፈጥኖ ተነስቶ ሚኔን ከሬስቶራንቱ ማንም ሳያስተውል እየገፋ ይዟት ይሄዳል። ሶመርን አጠገቧ ስታጣው ቱርካን ልትጠራው ትከተለዋለች። ቆይ እዚህ ለምን መጣሽ? ልጄ እህት ወይንም ወንድም ሊኖራት ነው። እኔም የቤተሰቡ አባል ነኝ። ስለዚህ አብሬያችሁ የማክበር መብት አለኝ። ቁሚ! ሚኔ አታበሳጨኝ። ከዚህ ሂጂ። የትም አልሄድም። እኔን እንዲህ ባለ መልኩ ልታናግረኝ አትችልም። ብቻ እንኳን ክብር አለው። ቆይ እኔ አንተን ይህን ያህል ገፍቻለሁ? አንተ ቱርካን ስላረገዘችልህ ከኔ የወለድከውን ልጅ መተው አለብህ? ዝም በይ ሚኔ። አልልም። ከዚህ በኋላ ዝም አልልም። ገና ላልተወለደ ልጅ ብለህ እኔና ልጅህን እንደዚህ ማድረግ አትችልም። ከኔ የወለድካት ልጅህን ልክ እንደ ቱርካን ልጅ ትንከባከባታለህ። ልጅህ ናት። አባቷ ነህ። አባቷ ነህ። ሚኔ አቁሚ፣ በፈጠረሽ መጥፎ ነገር ይፈጠራል። አሁኑኑ ልጅቷን ይዘሽ ወደ ቤት ተመለሽ። ምንም ይፈጠር የትም አልሄድም። ስለምንም ነገርም ግድ የለኝም። ቆይ እኔን ተወኝ። የልጅህ እናት መሆኑ ይቅርብኝ። ግን ልጅህስ አታሳዝንህም? ይቺ ምንም የማታውቅ ምስኪን ልጅህ አታሳዝንህም? ሶመር እኔን አስረግዘ ከቱርካን ፍቅር ያዘኝ እንዴት ትለኛለህ? ሚኔ በፈጠረሽ ልለምንሽ፣ በኋላ እናወራለን። አሁን ሁሉም እዚህ ናቸው። አያገባኝም፣ ስለምንም ነገር አያገባኝም ብዬ ቀድሜ ነግሬሃለሁ። በል አሁን የምልህን አድርግ። ቱርካን ሰማይ ዝቅ ምድር ከፍ ብሎባታል። መታጠቢያ ቤት ገብታ ሁሉንም ነገር አንድ በአንድ ታስታውሳለች። ሶመር ሚኔን አሳምኖ በታክሲ ከነልጃቸው ወደ ቤት ሸኝቷቸው ይገባል። ቱርካን ሴት ሄዳ ነው? ወደ መታጠቢያ ቤት ሄዳ ነው። በእርግጠኝነት እንደዛ ነው የሚሆነው። በቃ እኔ አይቻት ልምጣ። የኔ ፍቅር መጣሽ? የኔ ፍቅር ማለት ትርጉሙ ምን ማለት ነበር ሶመር? አልገባኝም። ምኑ ነው ያልገባ? ቱርካን? አዎ ቱርካን ነኝ። ሁልጊዜ እንደ ሞኝ ነው የምታወሩኝ አይደለም? ሞኝ ነው የምታደርጉኝ። ውሸታችሁን በየቀኑ እየፈጣጠራችሁ የምትሞሉኝ። አዎ ቱርካን ነኝ። ግን አሁን ሁሉንም ነገር አውቄያለሁ። ከዚህ በኋላ አታታልሉኝም። ስለምን ፍቅር ነው የምታወሩ? ሁላችሁም ውሸታሞች ናችሁ። ከዛሬ በኋላ ላይክ አልፈልግም። አንተ ለእኔ ምንም አይደለም። ታሳፍራለህ። የኔ ፍቅር ቱርካን፣ ደህና ነሽ? ቱርካን፣ በሐሳቤሽ እኮ የተፈጠረ ነገር አለ። ልጄ ደህና ነሽ? ሰላም ነው ልጄ? ቱርካን፣ አንድ ነገር በይ እንጂ። በዝምታ ውስጥ ሰዓታት ያልፋሉ። ሁሉም መልካሙን ድግስ ተመሰጋግነው በልተው ጠጥተው ጨርሰው ይሰነባበታሉ። ልጄ እባክሽ ንገሪኝ፣ የተፈጠረ ነገር አለ እንዴ? እኔ እናትሽ እኮ ነኝ። እባክሽ ንገሪኝ ልጄ። የለም እማዬ፣ የኔ ፍቅር፣ ነይ በቃ ወደ ቤታችን እንሄድ። የሆቴሉ ድግስ በዚህ መልኩ ይፈጸማል። ሰነባብተው የኮርማኖች መኪና ሶመር ቱርካንን፣ ሩቻንና ኦዛርን ይዛ መጥታለች። ቱርካን እነርሱ ወደ ቤት ሲገቡ እርሷ ሶመርን ልቀቀኝ ብላ እጁን አስለቅቃው ዝም ብላ ትጓዛለች። ሄሎ ኦዛር፣ መሄድ አልቻልኩም። መገናኘት እንችላለን? በደስታ ሲቪ ላይ በደስታ እንዴ! እያየሽ እንጂ እመቤት፣ ተስፋ ቆርጠሻል እንዴ? ልክ እንደ ቱርካን ልጅ የኔንም ልጅ ትንከባከባት። ገና ላልተወለደ ልጅ ብለህ ልክ እንደ ቱርካን ልጅ ልጃችንን ትንከባከባታለህ ሶመር። በቃ ስንቅ ተሰንቆ ጓዝ ተጠቅልሎ ዳሪያ ወደ ኢዝሚር ዩኒቨርሲቲ በእንባና በደስታ በምርቃትና በተስፋ መላው የቱርካን ቤተሰብ ግልብጥ ብሎ ወጥቶ ይሸኛታል። ባሩ ጋር ቱርካንን እያለቀሰች ስታያት ሲቪ ላይ በድንገት ወደ ቱርካን መታ ተዋውቀው አይዞች ባይዋ ትሆናለች። ምሽት ላይ ሶመር እርሷን ፍለጋ ተጠምዷል። ቱርካንን አየው የሚል ግን ጠፋ። ቀኑን ሙሉ ተጉዘው ዳሪያን ዶርም አስገብተው ደና ሆኚ ልበልሽ በእንባ እየታጠብን ብለው የዩኒቨርሲቲው የሴቶች ዶርም አርክቴክቷን ዳሪያ ተሰናብተው ወደ ቤታቸው ያቀናሉ። ከብዙ ፍለጋ በኋላ ሶመር ቱርካንን ባህር ዳርቻው ጋር አግኝቷት አትንካኝ እያለችው በግድ ወደ ቤታቸው ይዟት ይሄዳል። ብርዱ ከመጠን በላይ ነው። በመጨረሻ መጣችሁ። ምንድን ነው ሶመር? ምን ሆና ነው? ቱርካን እናት መሆን ፈርታለች እማዬ።
ይሄ ደግሞ ምን ማለት ነው ሶመር? ይህንን ልጅ ለማስወረድ በፍጹም እንዳታስበው ንገራት እሺ። መቼም አልፈቅድላትም። ቆይ እሷ ማን ስለሆነች ነው? ማን እንደሆነች ነው የምታስበው? ንገረኝ እስኪ። አልለቃትም። እንደውም እማዬ እባክሽ አቁሚ። ምን እያደረግሽ ነው? አንቺ ደግሞ እዚህ ምን እያደረግሽ ነው? ቤቱን እየጎበኘሽ ነው ወይስ ስራ እየሰራሽ? በይ ወደ ስራሽ። እማዬ እባክሽ በቃ ተረጋጊ። ደህና ቀን ይመጣል። ስትረጋጋ መልካም ውሳኔን ትወስናለች። የታላቋ ሩቻን ቤተ መንግሥት መታጠቢያ ቤት ጃኩዚ ውስጥ ቱርካን አውላልቃ በአረፋ ውስጥ እስከ አንገቷ ተሞልታ ሶመር ከሚኔ ስለወለዳት ልጅ መንታውን እያሰበች እርሱ ይገባል። የኔ ቆንጆ ሚስት አፍቅርሻለሁ የኔ ቆንጆ። ሶመር ተወኝ። ሶመር ከናፍሮቿን ሊስማት ሲል ትሸሸዋለች። ተስፋ ሳይቆርጥ ገላዋን ከነ አረፋው እየሳመ ማጠቡን ይቀጥላል። ከምታስቢው በላይ ከልቤ አፈቅርሻለሁ የኔ ቆንጆ። ልቀቀኝ፣ ብቻዬን ተወኝ። ከሻወር ስትወጣም ጠብቆ ይንከባከባታል። ኢዝሚር ዩኒቨርሲቲ ውስጥ ሰርዳር ላይ የዩኒቨርሲቲው ሴቶች በሙሉ አይናቸውን እርሱ ላይ ሲጥሉ፣ ዳሪያ ደግሞ ለእህቷ ዋስ ጠበቃ ሆና ትከላከልላታለች። ወይዘሮ ቱርካን እባክሽ አትሂጂ፣ አቶ ሶመር እኮ ይወድሻል። እባክሽ ወይዘሮ ቱርካን እባክሽ እሺ በይ እባክሽ፣ ቢያንስ እሺ ለአቶ ሶመር ላሳውቀው እባክሽ። አባዬ በሰላም ነው? አዎ የኔ ቆንጆ ልጅ በሰላም ነው። በጣም ደስ ስላለኝ ነው። ከመሱት ጋር ወደ ሥራ ቦታ እየሄድን ሳለ ለልጅ ያዘጋጅቼለት ነው። በ2 ቀን 10 ጊዜ ውሰጂው። ለልጅ ልጄ ለጽንሱ እጅግ በጣም ጠቃሚ ነው። ሶመር እንዴት ነህ? እንዴት ነህ አባቴ ሳዲቅ? ሰላም ነው? ይህኔ ሰራተኛዋ አይላ የቱርካንን ሻንጣ ወደ ክፍሏ ተመልሰዋለች። የቤተሰቧን ጉጉት አይታ ጉዞዋን ትገታለች። ሚኔ ለቱርካን በሚደረግላት ልዩ እንክብካቤ ቅናት ውስጧ እየተቀጣጠለ ነው። መሃላቸው ንፋስ እንደገባ ጀርባ እንደተሰጣጡ ቀናቶች አለፉ። ጠዋት ላይ አይላ ለቱርካን ሻይ እያፈላችላት ሳለ ሶመር ጠርቷት ስትሄድ ሚኔ ፈጠን ብላ ኪችን ገብታ ከመድኃኒት ማስቀመጫ ውስጥ አንድ መድኃኒት አውጥታ ለቱርካን የተፈላው ሻይ ውስጥ ጨምረው ፈጥና ትሰወራለች። አይላ ሻዩን አፍልታ የቱርካን ክፍል ገብታ ትሰጣታለች። ቱርካን መርዛማውን ሻይ ተቀብላ ትጠጣዋለች። አይላ ወደ ስራዋ ትመለሳለች። ደግማ ደጋግማ ቱርካን ትጠጣዋለች። ከቆይታዎች በኋላ ቱርካንን እዚህ ጠርታት፣ ቱርካን ደህና አይደለሽም ልጄ። ሁሉንም እውነት እንዳወቅሽ አውቄያለሁ ልጄ፣ ግን ይህንን ልጅ እናሳድገዋለን። እባክሽ አታስወርጭው። ይህ ልጅ ከስጋሽ ስጋ ከነፍስሽ ነፍስ የነሳ በጣም ምስኪን ምንም የማያውቅ የዋ ፍጥረት ነው። እባክሽ ልጅ አታድርጊው። ሶመር በጠላቴ ላይ እንኳን እንዲፈጸም የማልፈልገውን ነገር አድርጎብኛል። ግን ቱርካን አሁን ሁሉንም ነገር ጥለሽ እባክሽ ወደ ቤታችን እንመለስ። ልጅሽን በሰላም አሳድጊ። ወደ ቤት ተመለሺ እባክሽ ነይ። በሄደን ሻንጣችንን ወስደን ወደ ቤታችን እንሄድ። ሻንጣሽን እንሰብስብ፣ በይ እንሂድ። ቱርካን ሻንጣዋን ከሩቻን ቤት ወስዳ ውጭ በር ላይ ስትደርስ ሶመርም በመኪና በእኩል ሰዓት ደርሶ ይቆመዋል። ሶመርም እናት ነስሪንም ካሉበት መኪና ወርደው ቆመዋል። ማንን ትምረጥ? ባሏን ወይስ እናቷን? ፍጥጫው ለደቂቃዎች ከቆየ በኋላ በመከራ ሶመርን መርጣ ነስሪንን ተሰናብታ ከሶመር ጋር ወደ አዲሱ ጊዜያዊ ማረፊያ ሆቴላቸው አብረው ይሄዳሉ። ሚኔ ጥላቻ ከቅናት ጋር ተዳምሮ ማሰብ የምትችልበት ሁኔታ ላይ አይደለችም። ጭራሽ ቱርካንና ሶመር ለሃኒሙን ወደ አንድ ሆቴል አብረው እንደሄዱ ስትሰማ ብሶባታል። እያበደች ሆቴሉ የታባቱ እንደሆነ እያጣራች ነው። አቶ ሶመር እንኳን ወደ ሆቴላችን በደህና መጣችሁ። ሁሉም ነገር ተዘጋጅተው እየጠበቃችሁ ነው። እባካችሁ ግቡ። የክፍላችሁ ቁጥር እላይኛው ፎቅ 7 ቁጥር ነው። በጣም ጥሩ እናመሰግናለን። ቱርካን አንቺ ሕይወቴ ነሽ። እንደዚህ አታድርጊ። ሻወር መውሰድ አለብኝ። ሚኔ ሶመር ጋር ደጋግማ ትደውላለች። ስልኩን ጆሮዋ ላይ ዘጋባታል። ሄሎ ወይዘሮ ነስሪን፣ የምትቺ ከሆነ ሹፌሬን ልኬልሻለሁ፣ ነይና እናውራ። አቤት፣ ማን ልበል? የወይዘሮ ሩቻን ሹፌር ነኝ። ወይዘሮ ነስሪን ትኖራለች፣ መኪናው እየጠበቀች ነው። ሆቴል ውስጥ የቱርካንና የሶመር ኑሮ ከሚኔ ጋር በነበረው ግንኙነት ከተናጋ ቆይቷል። የሩቻን ሹፌር ነስሪንን እዚህ ይዟት መጥቷል። እኔን ለማግኘት ከዚህ የተሻለ ቦታ አተሽ ነው? ይቅርታ አድርጊልኝ። ለልጅ ልጃችንና ለልጄ የወይራ ምርት ፋብሪካውን እያስተካከልኩኝ ነው። ለየትኛው የልጅ ልጅሽ? ለቱርካን ልጅ። ይኸውልሽ ነስሪን፣ እኔና አንቺ 2 እናቶች ነን። ልጆቻችንን መጠበቅ አለብን። ቱርካን እውነቱን አውቃ አብረው መቀጠል አለባቸው። ቱርካን ሶመርን ታፈቅረዋለች፣ ሶመርም እንዲሁ። ስለዚህ ጊዜ ልንሰጠው ይገባል። በቂ ጊዜ ሰጥቼዋለሁ። ቱርካንን ወደ እናቷ ቤት መልሳታለሁ እና ሁለቱ መቼም አንድ አይሆኑም። ስህተት እየሰራሽ ነው ነስሪን። ለቱርካን መናገር የለብሽ። ምን ማድረግ እንዳለብኝ አንቺ አትነግርኝም። ገባሽ ወይዘሮ ሩቻን? መቼም የልጅ ልጄን ብቻውን አልተውም። ይሄንን እንድታውቅ ይፈልጋለሁ ወይዘሮ ነስሪን። እኔ እንከባከበዋለሁ፣ አታስቢ። እንደ እውነተኛ እናት አዛኝ እናት አትጫውቺ። አንዱ ምስኪን ልጅሽ መሱት፣ ሌላኛው ደግሞ የፋቲ ልጅ ዳሪያ ወይስ ዶኑሽ። ሚስጥር ጠባቂዋ ነውር የሌለብሽ ተወዳጇ እናት ነስሪን። የልጆቼን ስም እንዳትጠሪ። አየሽ፣ እናትነት ከባድ ነው ያልኩሽ ለዚህ ነው።
እኔም ሶመርን ይውልሽ መስዋዕት ማድረግ አልፈልግም። ስለዚህ ቱርካን ያወቀች ለታ ዓለምሽን ገለባብጬ እንድትደፋብሽ ነው የማደርግሽ። የፈለግሽውን አድርጊ። አባት ልጁን የተሻለ ስልጣን እድገት አድርጎለት ቤትና ቢሮ መኪና ለሙስጠፋ ተሰጥቶታል። ለዓመታት ተዘግቶ የቀረውን በር ከፍታ የሙስጠፋ እናት ሲቪላ እዚህ ቤቷ ውስጥ ትገባለች። ቤቱ ታፍኗል። በሮቹን መስኮቶቹን ከፋፍታ ጨርቅ ለብሰው የነበሩትን ዕቃዎቿን ገለጥ ገለጥ አድርጋ የወጣትነት ፎቶዎቿን አይታ የሚወዛወዝ ወንበር ላይ ትቀመጣለች። ኢዝሚር ዩኒቨርሲቲ። ዳሪያ የዩኒቨርሲቲው የማስታወቂያው ሰሌዳ ላይ ተመዝግቦ ያለውን እየጻፈች አንድ ወጣት ወደ እርሷ ሲገሰግስ የዩኒቨርሲቲው ሴቶች በሙሉ ቆንጆ ወንድ ላይ አይናቸውን ተክለው ፈዘው የቀሩትን አልፎ እየሄደ ከዳሪያ ጀርባ ሲደርስ ይቆማል። ረሳሽው እንዴ? ምን አልከኝ? ቆይ እንዴ ልታቀኝ ቻልክ? አውቅሻለሁ አላልኩም። 24 ሰዓት ሰጥቼሻለሁ። የረሳሽውን ነገር ጻፊው። ምንድነው? ስለምንድነው የምታወራው? ሊገባኝ አልቻለም። ራስሽን ጠይቂው፣ ይገባሻል። ፈጣሪ ሆይ ይሄ ደግሞ ምን አይነት አስማት ነው? የፋቲ ሱቅ። ፋቲ እያለቀሰ ሩቻን እርሱ ጋር ትደርሳለች። የኔ ቆንጆ ሁሉም ቦታ እኮ አይቼሽ ነበረ። ቆየት ሄደሽ ነው አይደል? በል እስኪ ተቀመጥና እናውራ። ምን ሆነሻል? ምን የተፈጠረ ነገር አለ? ልቀቀኝ! ዛሬ ቆንጆ ራት ብንበላስ የኔ ሚስት። ቁሚ! የልትሄጂ ነው? ለምንድን ነው የመታሽኝ? ምክንያቱም ስለሚገባ ምክንያቱም ልጠላ ስላልቻልኩ። ልጠላ አልቻልኩም። ሶመር ሕይወቴን አበላሽተዋል። ቆፍረን የቀበርከኝ። ምን እንዳደረግከኝ አንተ በደንብ ራስህ ታውቀዋለህ። አሁንስ በቃሽ ቱርካን። ሕይወትሽን የሚያበላሽ ነገር ምን አደረግኩኝ? ለምንድን ነው ልጃችን እንዲወለድ የማትፈልጊው? ቆየን ያክል ለምንድን ነው ማርገዝሽን የጠላሽው? ንገርኝ። ምክንያትሽን ንገርኝና ከዚህ ልሂድልሽ። ሂድልኝ። አዎ ሂድልኝ። ውጣልኝ እያልኩ ነው። ውጣልኝ። ልቀቅኝ። እስካልነገርሽኝ ድረስ ወዴትም አልሄድም። አቁሚ እንጂ አቁሚ። እውነቱን ልንገርሽ፣ ከኔ በላይ አንቺ ይህንን ልጅ ትፈልገዋለሽ። ድምፅህን ራሱ መስማት አስጠልቶኛል። አልፈልግም። ውጣልኝ ከዚህ። በቃኝ። ውጣልኝ። በቃኝ። ከዚህ በኋላ የኔና ያንተ ነገር እዚህ ላይ አብቅቷል። በቃ ውጣ።